ጋዛ በእስራኤል ከባድ የአየር ድብደባ እያስተናገደች በቀጠለችበት በአሁኑ ወቅት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከ2.1 ሚሊዮን በላይ ፍልስጤማውያን የሚኖሩባትንና ወደ ፍርስራሽነት በተቀየረችው ጋዛ ላይ መቋመጣቸውን ቀጥለዋል። ፕሬዚዳንቱ ፍልስጤማውያንን በማስወጣት ጋዛ እንድትቆጣጠርና ሀገራቸው በጋዛ የነጻነት ቀጠና እንድትመሰረት አዲስ እቅድ ይፋ አድርገዋል። ከቴል አቪቭ ጋር ብርቱ ውጊያ ላይ የሚገኘው ሐማስ በበኩሉ ፍልስጤማውያን መቼም ቢሆን ከጋዛ እንደማይወጡ ያሳወቀ ሲሆን አሜሪካ አይኗን ከጋዛ ላይ እንድታነሳ መጠየቅ የትራምፕን እቅድ ክፉኛ ተቃውሟል። ለአሜሪካም ሆነ ለቀጠናው ሀገራት እጅግ ከፍተኛ ፖለቲካዊና ኢኮኖሚያዊ ጠቀሜታ እንዳለ የተነገረለት የትራምፕ የመካከለኛው ምስራቅ የ4 ቀናት ይፋ የሥራ ጉብኝት በመጨረሻው ቀን ላይ ደርሰዋል። ሪከርድ ሆኖ ከተመዘገበው የትሪሊየን ዶላሮች የንግድ ስምምነት እስከ አሜሪካ በአሸባሪነት ፈርጃው አድኖ ላመጣላት የ10 ሚሊዮን ዶላር ጉርሻ አዘጋጅታለት የነበረው የሥራው አዲሱ መንግሥት ፕሬዚደንት አህመድ አልሻራ ወይም አልጁላኒና እስከ ትራምፕ ግንኙነት ድረስ በርካታ አነጋጋሪ ጉዳዮች ተስተናግደውበታል። ፕሬዚዳንቱ በ4 ቀናት የመካከለኛው ምስራቅ ጉብኝታቸው ከኳታር ባለሥልጣናት ጋር በመከሩበት ወቅትም አሜሪካ ፍልስጤማውያንን በማስወጣት ጋዛ እንድትቆጣጠርና ሀገራቸው በጋዛ የነጻነት ቀጠና እንድትመሰረት በድጋሚ ሐሳብ ማቅረባቸውም ሌላኛው አስገራሚ ክስተት ሆኗል። 1.2 ትሪሊዮን ዶላር ገደማ የሚደርስ የንግድ ስምምነት ከኳታር መንግስት ጋር የደረሱት ፕሬዚዳንቱ በእስራኤልና ሐማስ የተኩስ አቁም ስምምነት ሂደቶች ውስጥ የፊት አውራሪነት ሚናን ስትጫወት በቆየችው ኳታር ጋዛን የመያዝ ሐሳብ ማቅረባቸውም በሰላም ድርድሮች ላይ አሉታዊ ተጽዕኖ እንዲያሳድር ተሰግቷል። ከኒውዮርክ እስከ ፍሎሪዳ ከሚያሚ እስከ ሳን ፍራንሲስኮና ላስ ቬጋስ ቅንጡ ሆቴሎች ሪል ስቴቶችንና ሪዞርቶችን የሚያስተዳድሩት ቢሊዮነሩ ከበርቴው ትራምፕ ጋዛን በለመዱት የቢዝነስ መነጽር ማየታቸውን ተያይዞታል። መንግስታቸው ጋዛን መቆጣጠርና ወደ ነጻነት ቀጠና መቀየር እንደሚፈልግ መሻታቸውን ለመናገርም ላፍታ አላመነቱም። አይናቸውንም ከጋዛ ሊነቅሉ ከቶ አልቻሉም። በሚዘንብባት የቦምብ ናዳ ሕንፃዎቿ ለምልክት እንኳን ሳይቀሩ ሙሉ በሙሉ ማለት በሚያስደፍር መልኩ በፈራረሱባት ጋዛ በፍርስራሾች ውስጥ ሸራ ወጥረውና ጎጆ ቀልሰው ኑሯቸውን መግፋት የተገደዱትን ፍልስጤማውያን ዜጎች ወደ ሌሎች ስፍራዎች ማዘዋወርም ትራምፕ ለጋዛ ጥሩ ዕቅድ አስቤላታለሁ ባሉት ሐሳብ ውስጥ ተካቷል። በጋዛ አንድም እንኳን የቆመ ሕንፃ ማየት አዳጋች ነው፣ ምድሯ በፍርስራሽ ተሞልቷል ያሉት ትራምፕ ዕቅዳቸው ለፍልስጤማውያንም ሆነ ለጋዛ መልካም የሚባል መሆኑን ተናግረዋል። ለዓመታት የሞትና የውድመት ምድር ሆናለች ያሏትን ጋዛ አሜሪካ ብትቆጣጠርና ወደ ነጻ ቀጠና ብትቀይረው ደስተኞች ነን ሲሉ ነው የተደመጡት። በጋዛ ጉዳይ ላይ ጠንክረን እየሰራን ነው። አሜሪካ በጋዛ ጣልቃ በመግባት የነጻነት ቀጠና እንድትመሰርት እንፈልጋለን። ዜጎችንም ደህንነታቸው ወደ ተጠበቀ መኖሪያ ማዘዋወር ይገባል። ፕሬዚዳንቱ በቢሊዮን ዶላሮች የቢዝነስ ስምምነት በተንበሸበሸው የገልፍ ሀገራት ጉብኝታቸው ጋዛንም በቢዝነስ እቅዳቸው ውስጥ ማካተታቸው ከፍተኛ ቁጣን እያስተናገደ ይገኛል። ሁሉም የአረብ ሀገራት የትራምፕን እቅድ እየተቃወሙ የሚገኙ ሲሆን ሐማስም በፍልስጤማውያን ላይ ዘር ለማጽዳት የሚደረግ ዘመቻ ነው ሲል የትራምፕን የጋዛ እቅድ በጽኑ ኮንኖታል። የሐማስ ከፍተኛ ባለሥልጣን የሆኑት ባሲም ናኢምም ጋዛ በነጻ ገበያ ለሽያጭ የቀረበች ሪል ስቴት አለመሆኗን በመግለጽ ፍልስጤማውያንን ከመኖሪያቸው የሚያፈናቅል ማንኛውንም ሐሳብ አንቀበልም ሲሉ ሐሳቡን በድጋሚ ውድቅ አድርገዋል ሲል ሮይተርስ በዘገባ አስነብቧል። ትራምፕ ከዚህ ቀደምም በወርሃ የካቲት ፍልስጤማውያን ዜጎችን ወደ ሌላ ስፍራ በማዛወር ጋዛን መልሶ የመገንባት እቅድ ይፋ ያደረጉ ሲሆን እቅዱም ከተባበሩት መንግስታት ድርጅት እስከ ቀጠናው የአረብ ሀገራት ድረስ ከፍተኛ ተቃውሞን አስተናግዶ ነበር። ይህ በእንዲህ እንዳለ የእስራኤል የድርድር ልዑካን ቡድን አባላት ቀጥተኛ ባልሆነ የተኩስ አቁም ስምምነት ላይ ለመምከር በኳታር ዶሃ በተገኙበት ሰዓት የእስራኤል ጦር በጋዛ የሚያካሄደውን ግዙፍ ወታደራዊ ዘመቻ አጠናክሮ ቀጥሏል። ዶሃ ለእስራኤል ዋነኛ አጋር የሆነችውን የአሜሪካንን ፕሬዚዳንት ዶናልድ ትራምፕ በደማቅ አቀባበል ተቀብላም አስተናግዳለች። ሁለቱን ውይይቶች ያካሄደች ከምትገኘው የኳታሯ መዲና ዶሃ በቀጣይ ይፋ የሚደረጉ ውሳኔዎች የጋዛና ፍልስጤማን ዜጎች አለፍ ሲልም የቀጠናውን ቀጣይ ዕጣ ፈንታ የሚወስኑም ይሆናሉ ተብሎ ተጠብቋል። በጋዛ የእስራኤልን ግዙፍ የተጠናከረ የምድርና የአየር ወታደራዊ ጥቃቶች እየመሩ ያሉት ጠቅላይ ሚኒስትር ቤንያሚን ኔታንያሁ የትራምፕን ጋዛን አሜሪካ ታስተዳድረው የሚል ዕቅድ ወሳኝ ራዕይ ነው ሲሉ አሞካሽተውታል። ይሁንና ጠቅላይ ሚኒስትሩ ከዶናልድ ትራምፕ ጋር ያላቸው ግንኙነት መቀዛቀዝ እንደታየበት እየተነገረም ይገኛል። ፕሬዚዳንት ዶናልድ ትራምፕ በሁለተኛው የሥልጣን ዘመናቸው ወቅት ከአሜሪካ ውጭ የመጀመሪያውን ዓለም አቀፍ ጉብኝት ባደረጉበት ወቅትም ወደ መካከለኛው ምስራቅ ሲያቀኑ በጉብኝታቸው ወቅት እጎበኛቸዋለሁ ካሏቸው የቀጠናው ሀገራት መካከል እስራኤል አለመገኘቷ ለመሪዎቹ ግንኙነት መሻከር አንዱ ማሳያ ሆኖ እየተጠቀሰ ይገኛል። ከዚህ ባለፈ
መሪዎቹ በኢራን የኒኩሌር ስምምነት ላይ የያዙት የተለያየ አቋም ሌላው ምክንያት ተደርጎ የሚነሳ ሲሆን እስራኤል የኢራን የኒኩሌር መሠረተ ልማቶችን ለመምታትና የኒኩሌር ፕሮግራሞቿን ለማዳከም የያዘችው ጠንካራ ዕቅድ የተለሳለሰ አቋም እያራመዱ ካሉት ትራምፕ ጋር በተቃራኒ ዋልታ እንዳስቀመጣቸው የተለያዩ የፖለቲካ ተንታኞች እያነሱት ያለ ጉዳይ ሆኗል። ከገለልተኛ አሸማጋይነት ሚና ባፈነገጠ መልኩ ለእስራኤል ትወግናለች በሚል የምትወቀሰው ዋሽንግተን ከእስራኤል ጋር የተለያየ አቋም መያዟ በቴል አቪቭ ላይ ጫና በማድረግ በጋዛ ያለው አስከፊ ጦርነት በዘላቂነት በሚቆምበት ጉዳይ ዙሪያ የሚደረጉ የድርድር ሂደቶችን ልታፋጥን ትችላለች በሚል እየተነገረም ነው። በተለይም የእስራኤል ካቢኔ በጋዛ የሚወሰደው እርምጃ ተጠናክሮ እንዲቀጥል ውሳኔ ካስተላለፈ በኋላ በጋዛ የተለያዩ አካባቢዎች የሚደረጉ ጥቃቶች በቀጠሉበት በአሁኑ ወቅት በጋዛ የተኩስ አቁም ንግግሮች እንዲጠናከሩ የዓለም አቀፉ ማህበረሰብ ጥሪም በርክቷል። እስራኤል በፈረንጆቹ አቆጣጠር መጋቢት 2 ቀን ወደ ጋዛ ምንም አይነት እርዳታ እንዳይገባ ያስተላለፈችም ውሳኔ ዓለም አቀፍ ጉዘትን እንድታስተናግድ እያስገድዳት ሲሆን ከጥቂት ቀናት በፊትም የፈረንሳዩ ፕሬዚደንት ኢማኑኤል ማክሮንም ጠቅላይ ሚኒስትር ኔታንያሁ እያደረጉ ያለው ነገር አሳፋሪ ነው በማለት ክፉኛ መውቀሳቸው አይዘነጋም። በእስራኤልና በሐማስ መካከል በጥር ወር ከተደረሰው የመጀመሪያው ዙር የተኩስ አቁም ስምምነት ማብቂያ በኋላ ወደ ቀጣዩና ዘላቂ የተኩስ አቁም ምዕራፍ ይሸጋግራሉ ተብሎ ቢጠበቅም ያ ግን ሳይሆን ቀርቷል። እስራኤልም በፈረንጆቹ አቆጣጠር መጋቢት 18 የሐማስን አቅም ለማዳከም በሚል በጋዛ የተለያዩ ስፍራዎች የምትወስደውን የየብስና የአየር ጥቃት አጠናክራም ቀጥላለች። ለዚህ ለቀጠለው የእስራኤል ጥቃት የቴል አቪቭን መንግስትና ቀኝ እጇን አሜሪካን እየወቀሰ የሚገኘው ሐማስ በበኩሉ ዘላቂ ዋስትና ካልተሰጠው ታጋቾችን እንደማይለቅ እየገለጸ ይገኛል። ከዚህ ቀደም የነበረው የተኩስ አቁም ስምምነት በመጣሱ በእስራኤልም ላይ ሆነ በአሜሪካ ላይ እምነት እንዳልጥል አድርጎኛል ያለው ሐማስ ታጋቾችን በአንድ ጊዜ በመለቀቅ የ5 ዓመቱን ስምምነት እንደሚቀበል ቢገልጽም ጠንካራ ዋስትና እፈልጋለሁ ባይ ነው። ለዚያም በዋናነት ከእስራኤል ጥቃቶች እየሸሸገ በጉያው ሸጉጣ ቆያቸውን የእስራኤል ታጋቾችን ጉዳይ መደራደሪያ አድርጎም እያቀረበ ይገኛል። ሐማስ እስራኤል ከተቆጣጠረችው የጋዛ ክፍል ለቃ የማትወጣ ከሆነ ትጥቅ መፍታትም ሆነ ታጋቾችን መልቀቅ የማይታሰብ ስለመሆኑ አስረግጦ እየተናገረ ይገኛል። በዚህም ስሙ በይፋ ያልተጠቀሰ አንድ የእስራኤል ባለሥልጣን ለሲኤንኤን እንደተናገረው በኳታር ዶሃ ቀጥተኛ ባልሆነ መንገድ በእስራኤልና በሐማስ መካከል የቀጠለው የተኩስ አቁም ንግግር ምንም መሻሻል እያሳየ አይደለም ብለዋል። ሁለቱም ተፋላሚ ወገኖች ወደ ስምምነት ለመምጣት የያዙት የተራራቀ አቋም ተስፋ ሰጪ የድርድር ውጤቶች የሚመጡበትን ጊዜ ሩቅ እያደረገውም ዘልቋል። ጉዳዩን ይበልጥ ፈታኝ የሚያደርገው ደግሞ አሜሪካ ጋዛን በተመለከተ የያዘችው አቋም ግልጽና ገለልተኛ ለመሆኑ እንደሆነ ይነሳል። ፕሬዚዳንት ትራምፕ መሆኑ አስተዳደራቸው በየወቅቱ ጋዛን በተመለከተ የሚገልጿቸው መሰል ሀሳቦች እስራኤልና ሐማስ ይበልጥ ወደ ጠረጴዛው ቀርበው እንዲነጋገሩና በሁለቱም ወገን ተቀባይነት አግኝተው ለጋዛ ዘላቂ መፍትሄ ይዘው የሚቀርቡ ሳይሆኑ ውጥረቱን ሊያባብሱ የሚችሉ ናቸው ተብለው በስጋትነት የሚታዩ መሆናቸው ነው። እስራኤል ለ6 ሳምንታት የዘለቀውን የመጀመሪያው ዙር የተኩስ አቁም ስምምነት እንዲቀጥል ትሻለች እየተባለም ይገኛል። በዚህም በሐማስ እጅ የሚገኙ ታጋቾችን በእስራኤል ቁጥጥር ስር በሚገኙ ፍልስጤማውያን እስረኞች መለዋወጥ እንዲሁም ወደ ጋዛ እርዳታ እንዲገባ ማስቻል ከሚሉት ጉዳዮች ተካተውበታል ሲል ሲኤንኤን በዘገባው አስፍሯል። ነገር ግን እስራኤል በዘላቂነት ጦርነቱን ለማቆም እንደማታስብ የሚሰነዘሩት ሀሳቦች የጋዛ ሰብአዊ ቀውስ መቋጫው ቅርብ እንዳልሆነ ማሳያ ተደርገው ተቀምጠዋል። እንደ አውሮፓውያን አቆጣጠር ከጥቅምት 7 ቀን 2023 ጀምሮ በጋዛ ከ53,000 በላይ ፍልስጤማውያን እንደተገደሉ የጋዛ የጤና ሚኒስቴርን መረጃ ዋቢ አድርጎ የዘገበው ሮይተርስ ነው።